ወይ ናቲ ወይ ሄሉ የምር ሆን ብለሽ ነው ይዘሽ የመጣሽው ብሎ ከተኛበት ከታመመበት አስቡት። ከሄሉ ጋር የመጣውን ልጅ በሱ እየተናደደ ነው ማለት ነው። እነኚህ ልጆች እኮ ፍቅር እኮ ነው የሚጫወትባቸው። የምሬ ፍቅር እኮ ነው የሚጫወትባቸው። እና የሄሉ ነገር የማይገርማችሁም? እነ ልጅቷን ስታይ እኔ ትቼዋለሁ አሁን ላይ ራሴን እንትን መርጫለሁ ምናምን ትላለች፣ ግን ፊቷ ላይ ስታዩት ካነጋገሯ ምናምን ፍቅር ምንም ጭራሽ አልወጣላትም። የምር ፍቅር ላይ ናቸው እነኚህ ሰዎች ማለት ነው። አውቀው ለዩቱብ ድምቅ እንትን ሲሉ ነው እንጂ ድራማ ሲሰሩ ነው እንጂ እነኚህ ልጆች በእርግጠኝነት ፍቅር ላይ ናቸው። እና የምር በጣም ነው ገረመኝ። ባለፈው ደግሞ እናቴ የሚያለቅስላትን እንዲህ የሚንከባከብላትን የሚገበገብላትን ወንድ ሴት ልጅ አትወድም። እውነት እኔ ከዚህ በኋላ እኔ ውሳኔን ወስኛ ነው ምናምን ስትስል ነበረና ዛሬ ደግሞ የባስን ስቅስቅ ብሎ የምር እና ብቻ ያስቃልም ያሳዝናልም። እና ሁለቱም ጋር ያለው ነገር በቃ ለማስቀናት የሚሆኑት ነገር በጣም ነው የሚገርመው። እና ድጋሚ ደግሞ ሆስፒታል ውስጥ ሄሉ ስታያት ማለት ነው ልጅቷን በጣም ነው ደሞ የፈላ ለምን እንደሆነ አላውቅም። እሷ እንግዲህ ልጁን አስከትላ ይዛ ሂዳ ማለት ነው። እንደዛም ሆኖ በቃ ንዴቷ አልበረደላትም የምር። እና ቤተሰብ እንዴት አያችሁ? ደህና ናችሁ? እኔ ከሁሉ ሰላም ነው እግዚአብሔር ይመስገን። ረመዳን ገባ። እንዴት ነው ስራ ውዝወዛው ጥግረራው እንዴት ይዟችኋል? እና ቪዲዮውን ካየሁት በጣም ቆይቻለሁ ለመስራት ለማውራት ምንም አልተመቸኝም ነበረ። እና እንዴት ናችሁ እናንተ? ደህና ናችሁ? እኔ ከሁሉ ሰላም ነው እግዚአብሔር ይመስገን። እና ሄሉ ምን ትላለች? እስኪ እንደሱ ተረጋግታችሁ ተቀመጡ፣ እስኪ ቁጭ በሉ። እሱ ተረጋግቶ አይደለ የተቀመጠ ያለ ምናምን ትላለች። አስታወዛችሁ ናቲ ሄሉን እስኪ እንደሷ ተረጋግተሽ አውሬ፣ እስኪ እንደሷ እርጋታ ይኖርሽ ምናምን ብሎ እንትን ስላት መልስ ስመልስላት እና እያንዳንዱን ነገር ሄሉ እየተበቀለች ነው። እሺ እና ምንም እንዳይመስላችሁ ናቲ ይቅርታ ተቀበል። የምር እኔ በጣም ነው የምትገርሙኝ ሁለታችሁም ማለት ነው። እሷ ይቅርታ ስትል እሱ አይቀበል፣ እሱ ይቅርታ ስል እሱ አይቀበል። በቃ እንደ ሁለታችሁ ውስጣችሁ ተቃጥሎ እኮ እርር ብሏል እኮ የምር ትፈላለጋላችሁ። የሆነ በቃ ሽንፈት አለባችሁ። የሆነ ሽንፈት አትወዱም፣ መሸነፍን አትወዱም። እና እንትን በሉ ልብ ለልብ ትተሳሰባላችሁ፣ የእውነት ፍቅር አላችሁ። ግን በቃ አንድ ላይ ሆናችሁ ይቅርታ አንድ ሰው መሸነፍ ግድ ነው እና ይቅርታ ተደራርጋችሁ አንድ ላይ ቀጥሉ። ከዚህ በኋላ እንደ ድራማ ቢቆም የምር እየመሰለን ዛሬ ነገ ይሻላሉ እያለን እኛም ተቃጠልን። እሺ አርፈን ስራ የረመዳን ስራ እንድንሰራ እንድንሸቅል ይፍቀዱልን። የምር እንደዛ ባይነኝ። እና እንዴት ነው ቆይ እኔ እንዴት ነው የሚያደርጋቸው? የምር አንዴ ሄሎን ስፈርድባት ናቲ ብሶ ይመጣል። ናቲን እንትን ሲለው በቃ ናቲ ላይ ስፈርድበት ደግሞ ሄሉ ብሳ ትመጣለች፣ በጣም ብሳ። እና እሱ ላይ እንትን ስል በቃ ሁለቱም እኩል እያስካሄዱ ነው፣ እኔ በእኔ እይታ ማለት ነው። እና ናቲዬ እኔ በኢትነት ምክር ልምከር፣ እቺን ልጅ ካልተውካት ማለት እቺ ውሽማዬን ካልተውካት ምንም በሰላም ተይተ በቃ አትኖርም። የምር በህይወቱ ላትኖር ትችላለህ። እና ሄሉ እንግዲህ በትንሹ ያደረገችውን ነገር ሰምተሃል፣ አይተሃልና የምር እና እንግዲህ የምር መግደልም ቢሆን በቃ እንደዚህ ነው። አንድ ቀን ደግሞ እንደዚህ የሆንክ እውነት ታገላግልሃለች። ስለዚህ አርፈህ ፍቅሬን አጣጥም፣ ይቅርታ ጠይቃ ተጠያየቁ። እሷ ጋርም ጥፋት አሁን ላይ በቃ እኩል እያስከዳችሁ ነው። ማንን ጥፋተኛ እንደማደርግ ራሱ ግራ ገባኝ የምር። ሁለታችሁም በቃ አንተ ሄሉን ልታስቀና ይሁን
ልታስቀናት ይሁን ምን ይሁን አላቅም፣ አልገባኝም። ናቲ በኩል ማለት ነው ሄሉ በእርግጠኝነት ለማስቀናት መሆኑ ጎልቶ ይታይባታል። በቃ የምትሆነው ነገር ምናምን እንዲህ እንትን የምትለው ለድራማ መሆኑ ማለት ግን ናቲ ጋር እኔ አልገባኝም። እውነት እንዳለችው ኬክ ወይን ምን ይዘ ሜዳ መውጣቱ ምን አስፈልጎ ነው? ይቅርታ ለመጠየቅ ማለት አስበዋል። እና ይሄ እንዴት ድንገት ስታይ እንዴት እንደምትሆን እና በጣም ነው የሚያናድደው። ስቀጥል ደግሞ ሄሉ ጋም እንትን ስል ፍቅር ይታይባታል። በቃ ማውራት እንትን ማለት እንጂ የቀራት በቃ ይሄ ነው ማለት እንጂ የቀራት ማለት ነው። በደንብ ታፈቅረዋለች፣ ትወደዋለች። የሆነ መሸነፍን አትወድም። እሱ ነው እና ሄሉዬ ተሸነፍ ለፍቅር እና ይቅርታ ጠይቂ ወይም ደግሞ ተቀበይ ይለሻለሁ የኔ ውድ ማር። እና እግዚአብሔር ሰላማችሁን ያብዛላችሁ ማሮች፣ የኔ ውዶች፣ የኔ ማሮች። የምር ሰላማችሁን ይመልስ ፈጣሪ። ውይ ያ ሰላምነት ናፈቀኝ። እናንተ ሰላም ሆናችሁ ማየት ማለት ነው። እና ድራማው ይብቃ የምር። እና ናቲ አታልቅስ የምር። እና አይዞ በርታ፣ ጠንከር አንተም እና ናትዬ በርታ፣ ጠንከር በልና እግዚአብሔር ያበረታ፣ ወደ ቀድሞ ጤንነት ይመልስና። እኔ የምር በጣም ነው የምታሳዝኑ። እና ለናቲ ያደረገውን ነገር እያንዳንዱ እየተበቀለች ነው ያለችው ሄሉ ማለት ነው። ባለፈው ይቅርታ ልጠይቃት ናቲ ልጅቷን ይዞ አልሄደም፣ አበባ ምናምን ይዞ ሂዶ ወይን ስጠጡ አላየም። እና ያን ነገር ደግሞ እሷ እንግዲህ አስብ ሆስፒታል ተኝቶ ያለ በነገራችን ላይ ሆስፒታልም ተኝታ ያለች ማለት ነው። ሄሉ ተኝታ ያለች ናትም ልጅቷን ይዟት ነው የመጣ። እና የምር እያንዳንዷን ነገር እንዴት እንደገጣጠሙ ማለት ነው። እና ሄሉ እያንዳንዷን ነገር እየተበቀለች ነው ያለችው። ምንድነው ያኔ ልጅቷን አስከትሎ አይደል 2 ጊዜ ቤቷም አንዴ ልጅቷን አስከትሎ ነው ወደ አንድ ደግሞ ሆስፒታል ማለት ነው ካስታወሳችሁ። አሁን ደግሞ እሷ በተራዋ ይቅርታ ለመጠየቅ ይመስላል። አሁን የሄሊ ቪዲዮ ይቅርታ ለመጠየቅ እንደዚህ ነው የሚካሄደው። እውነት እንደው በቃ ይቅርታ ቪዲዮ የምትሰራ ከሆነ አበባ ይዛ ምን ብላ የምር ተጸጽታ ምናምን መሄድ ነበረባት እንጂ አሁን እሱን ልጁን ይዞ እስከ ሆስፒታሉ መሄድ ተገቢ ነው ትላላችሁ? አይደለም። እና እሷ የያዘችው በቃ እንትን ነው እልህ ነው የያዘችው ሄሉ ማለት ነው። እና እስከ መጨረሻ ሂጅበት። የምር በጣም ያስገኛል፣ በጣም ያሳዘነኝ የምር። እና ፈጣሪ ወደ ቀድሞ ፍቅራችሁ ይመልስ። የምር ያስጠላል። በቃ እዚህ ላይ ይብቃ። በቃ ሄሉ በጣም እየደረቅሽ ነው በጣም ማለት ነው። እና አንቺ ጋር ያለው ነገር በቃ ድራማ ነው የምር። የሆነ በቃ አይደል እሱን ለመበቀል ምናምን የምታደርገው ነገር ልጁ የሚመልሰው መልስ በቃ ልጅቷ እንደምትመልሰው አይነት ነው ልጁ የሚመልሰው። እና ናቲ አንተም በየእንትኑ ጭራይን እየተከተለች ጡል አትበል ልጅቷም ማለት ነው። ልጅቷም ስነ ስርዓት ይዛ በቤቷ ትቀመጥ። ሁለታችሁ ብቻችሁን ሆናችሁ እስኪ አውሩ። ይቅርታ መደራረግ ካለባችሁ እስኪ ለብቻችሁ አውሩ። ሄሉዬ አንቺም የኔ ውድ የምር በቃ ጨነቀን እኮ እኛ እንዲ ልኛ አታስብልንም እንዴ ለተመልካች እንዴ? እና ናቲ አንተም ለእኛ ስትል በቃ እስኪ ተሸነፋት፣ እስኪ ለብቻዋ አግኛት። እውነት ይቅርታ እንደው የይቅርታ አይደለም በቃ እውነት አንተም ደሚ ተንተክትኮ ማለት ነው ልታቃጥላት፣ እሷም ደግሞ እንደዛውም ደሟ ተንተክትኮ አብቅቶ በቃ ልታቃጥልህ ነው። ይህ ሁሉ ቪዲዮ ምትሰራ ድራማ ምትሰራ ማለት ነው ከልቧ እንደሆነ ያው ሁሉም ያውቃል፣ በዙሪያ ያሉትም ያውቃሉ። እነክራ ምናምን ግን አንተም ደግሞ ይቅርታዋን ተቀበል። እስኪ ለብቻችሁ ለማውራት ሞክሩ። የምር በጣም አስጠላኝ። እና ይህን ያክል እንትን አትሄዱ፣ ድራማ አትሄዱ፣ አትስሩ። በቃ ከዚህ በኋላ ማለት ነው
እና ይሄ ነው የሚለው እውነት ደከመኝ። በቃ አሁን ሰላም ሆኖ ይመጣሉ ወይ ዛሬማ በቃ መጨረሻ እንትን ነው እያልኩኝ ማለት ነው እንትን ያልኩኝ በቃ በጣም ሰላማቸው ናፈቀኝ። እና ቤተሰብ ላይክ ሼር ሰብስክራይብ እያደረጋቸው እኔንም ማበረታቱኝ። ደግሞም ስለምታደርጉልኝ ሼር ሰብስክራይብ ኮመንት ስለምታደርጉልኝ እወዳችኋለሁ፣ አመሰግናለሁ። አይዞ በርቶ። እናንተም ደግሞ መልካም ምኞታችሁን ግለጹ ለነሱም። ያው አትሳደቡ፣ ግን ያው መልካም ምኞታችሁን ግለጹ፣ አስተያየት ምናምን ስጡ። እና ሄሉዬ የምር ይሄ ቪዲዮ ምደርስሽ ከሆነ በቃ ተሸነፊ፣ በቃ ድርቅ አትበይ። ይሄ ልጁንም ያመጣሽውን ልጅም በቃ ገዝተሽም ይሁን ምንም ይሁን ከየት ይሁን ይሄ ልጅ ማለት ነው ወደ ቦታው መልሽ። ናቲ አንተም ይቺን ልጅ በቃ የሆነ በላት እንዴ፣ ምንም ነገር ከመሀላችን የለም ብለሃል። እንድናምን ሄሉም እንድታምን በቃ ከላይ አውርድ። ወይ ናቲም ዶክተርን ጥሩ አለ ሲያስጨንቁት፣ ወይኔ የምር ዶክተር ሳቅ ያመለጠ የምር ወይኔ ናቲ ብስማ ተነፋረቀ እኮ ተነፋረቀ። ወይኔ የምር በጣም አሳዘነኝ። በቃ ሄዱ ተይ፣ አትፈታተኛቸው። በቃ ተይ እስኪ ለቀቅ አድርጊ። እኔ እኮ የሚገርመኝ የዚህ ልጅ ከሄዱ ጋር ያለው ልጅ ማለት ነው ዞሮ የሚያቅፋት የሆነ መልስ ምሰጣት ነገር ምሰጣቸው ነገር ወይኔ እንደው ስጀምር አንተን ብላ እኮ ነው መጣች፣ ጨንቃ እኮ ነው የመጣችው ምናምን ብሎ ጣልቃ ይገባል። እና በጣም ነው የሚገርመው። ሄዱ ትችያለሽ የምር በስማ እያንዳንዱን ነገር በቃ እየተበቀለች ነው ያለችው። በቃ የምር እያየ እውነት ተቃጠለ። ይሄ መጠየቅ አይደለም፣ ይሄ የሆነ አንተን ይቅርታ ለመጠየቅ አይደለም የሄድሽው ሄሉ፣ በእርግጥ ማለት ነው የባዘ ለማስተኛት ለማሳመም እንጂ ይቅርታ ቪዲዮ አይመስልም። እና እልህኛ አቱኝ። እግዚአብሔር ሰላማችሁን ያብዛላችሁ፣ መረጋጋቱን መቻሉን ይስጥሽ ሄሉ እናትም አንተም። እና ተጋቦና እስኪ እኛም እንገላገል የምር። እና የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። እኔንም አበረታቱኝ። አመሰግናለሁ ስለምታዩልኝ። ይወዳቸዋለሁ። መልካም ምሽት ይሁንላችሁ። መልካም አዳር።